ሰዓት የላይቭ ስትሪም ቆይታው ብቻ አገራችንን ጨምሮ ከጥግ እስከ ጥግ ዓለማችን ላይ ስማችን ከፍ እንዲል ያስቻለው ከዛም በተጨማሪ ደግሞ እሱ መጣ ሲባል የሀገር መንግስታትና ባለስልጣናት ሳይቀሩ ናና ሀገራችንን ኤልን ብለው የሚጋብዙት ትልቁ ስትሪመር ስለ አይሾ ስፒድ ነው የምናነሳው። አይሾ ስፒድ ማን ነው? አይሾ ስፒድን የዚህን ያህል ተወዳጅና አጓጊ እንዲሆን ያስቻለውስ ምንድነው? በተለይ በዛ እብደቱ፣ በዛ ጩኸቱ፣ በዛ ሰው ሁሉ ምን እያደረገ ነው ይሄ ልጅ እብድ ነው ብሎ እስኪያዩት ድረስ ግራ በሚያጋባ ባህሪ ሰዎች እንዴት ሊወዱትና ሊፈልጉት ቻሉ? አሁን ባለንበት ሁኔታ ገና የ20 ዓመት ወጣት ነው። በዚህ በ20 ዓመት እድሜ ውስጥ ምን ያህል ተጽዕኖዎችን መፍጠር እንደቻለና በፋይናንሻሊ ራሱ አሁን ያለው ካፒታል ከ10 ሚሊዮን ዶላር እስከ 15 ሚሊዮን ዶላር የሚገመት ገንዘብ ያለው ወጣት ነው። ይሄንን ገንዘቡን እንዴት ሊያገኝ እንደቻለና ወደዚህ ስትሪሙ እንዴት ሊገባ እንደቻለ ሰፋ አድርገን የምናነሳ ነው የሚሆነው። ተከታተሉ። አይሾ ስፒድ ትክክለኛ ስሙ ዳረን ጄሰን ዋትኪንስ ይባላል። በብዛት የሚታወቅበት ዩቲዩብ ላይ በሚያሳያቸው የተለያዩ ኢንተራክሽኖች ከዛም በተጨማሪ ደግሞ የተለያዩ አይነት ጌሞችን ላይቭ ላይ ይጫወታል። በዛም ደግሞ ጥሩ የሚባል እውቅና ነበረው። ወደዚህ ስራ ሲገባ ወይም ደግሞ ላይቭ ስትሪሙን ሲጀምር ገና የ11 ዓመት ወጣት ነበረ። ማለትም ገና የ10ዎቹ እድሜዎች ላይ ያለ ነበር ወደ ላይቭ ስትሪሙ የገባው። በዛም ወቅትም ደግሞ ላይቭ ላይ በጣም ብዙ ሰዎች አያዩትም ነበረ። ከ10 እስከ 20 ሰው የሚሆኑ ሰዎች ነበር ላይቭ ስትሪሙ ላይ ተቀምጠው የሱን ሾዎች የሚያዩት። ነገር ግን ልጁ በጣም ኢነርጀቲክ ነው። በሚያሳያቸው የተለያዩ አይነት ሪአክሽኖች በቃ ዊርድ ያልተጠበቀ ነገር ነው የሚያደርገው። አሁን የሆነ ቦታ ነው ስትሉት አሁን የሆነ ቦታ ነው፣ አሁን የሆነ ነገር ያደርጋል ስትሉት እብድ ነው። በቃ ስትሪሙን ወደ ሌላ ሌቭል ቀየረው ማለት የሚያደርጋቸው ሪአክሽኖች፣ በተለይ ደግሞ ጌም በሚጫወትበት ጊዜ የሚናገራቸው ንግግሮች፣ ጌሙን በሚያደርግበት ጊዜ የሚናገራቸው ሀሳቦች ሰዎች ላይ በጣም ፈን ፈጥሮ ነበር። በጣም ሰዎች በማዝናናት ነበር ያንን ላይቭ ስትሪም ሲያዩት የነበረው። ከዛም በተጨማሪ ደግሞ ልጁ ዊርድ የሆነ ባህሪውን በጣም ብዙ የሚወዱት አካሎች እየመጡ ከዛ በኋላ ነው ይሄ ነገር አንዳንድ እያለ ስትሪመሩን በደንብ ከፍ እያደረገው መምጣት ጀመረ። ከዛ በኋላ ደግሞ የክርስቲያኖ ሮናልዶ ቀንደኛ ደጋፊ ነው። በቃ ክርስቲያኖ ሮናልዶ አለ የሚባልበት ቦታ በሙሉ አለ። አሁንም ድረስ የሱን ማሊያ ወይም ደግሞ ቁጥሩን ነው ቲሸርቱ ላይ ለብሶ የሚሄደው። ከዛም በተጨማሪ እሱን ለማግኘት የሚያደርጋቸው የተለያዩ አይነት ጥረቶች ነበሩ። እናም ደግሞ በአንድ አጋጣሚ ክርስቲያኖ ሮናልዶን ማግኘት እድል አገኘና ሲያገኘው ያሳየው ሪአክሽን በጣም ለብዙ ሰዎች ተዝናኖትን ፈጥሮ ነበረ። በጣም ያስቅ ነበረ ሁኔታው። በቃ ልክ የሆነ አምላኩን ያየ ያህል እስኪመስል ድረስ ሲንቀጠቀስ ሲርበተበት ነበረ። ከሱ ጋር ፎቶ ለመነሳት የሚያደርገው ሪአክሽን ነበረ። እንዲሁም ደግሞ ክርስቲያኖ ሮናልዶ ጎል ካገባ በኋላ ሱ ይላል። እኔ ትክክል ላለው ይችላል። ነገር ግን በጣም ብዙ ሰዎች ያንን ንግግር እሱም ልክ እንደ ብራንድ ይዞት የሆነ ቦታ ሲሄድ የሆነ ቱሪስት ቦታ ሲመጣ በሚያደርጋቸው ሪአክሽኖች በሙሉ ያንን ንግግር ይተገብር ነበረው። እናም ደግሞ የክርስቲያኖ ሮናልዶ ደጋፊዎች የአይሾ ስፒድ ደጋፊዎችም የመሆን እድልም አግኝቶ ነበረ። በዛ ልክ ነው የሚወደደው። ክርስቲያኖ ሮናልዶ መውደዱንም የሚወዱ በጣም ብዙ ሰዎች ስላሉ በዛ ልክ ተጽዕኖ መፍጠር ችሏል ማለት ነው። ወደ ሌላኛው አንግል ደግሞ እንምጣ። አይሾ ስፒድ በሶሻል ሚዲያ ላይ በጣም ትልቅ ተጽዕኖ ፈጣሪ ነው። እንዲሁም ደግሞ ቱርም ያደርጋል። የተለያዩ ሀገራትን ሄዶ የመጎብኘት በጉብኝቱም ደግሞ ላይቭ ስትሪም እያደረገ የተለያዩ ሀገራት እውቅናን የመጨመር እዛ ሀገር ለምሳሌ በቅርቡ ቻይና ሄዶ ነበረ። የቻይና የቱሪዝም ኢንዱስትሪ አሁን አይሾ ስፒድ ሄዶ ከረገጠ በኋላ ያለው ነገርና አይሾ ስፒድ ከመምጣቱ በፊት የነበረው ነገር የሰማይና የምድር ያህል ልዩነት አለው። አይሾ ስፒድ ሄዶ የሚያደርጋቸው ኢንተራክሽኖች በተለይ ደግሞ ከነዚህ ከካራቴ ከሚለማመዱ ሰዎች ጋር አብሮ ነበርና ሲያሳያቸው የነበረው አክሽን ሰዎች እዛ ሀገር ላይ ሄደው ያንን ነገር እንዲሞክሩ በየሀገራቱ በጣም የተለየ ምግብ ይሞክራል። እናያቸው የሚከብዱን አይነት አክሮባቶችን በቃ ከባድ የሚባሉ ነገሮች ዘሎ ነው የሚገባው። አደጋ አይፈራም እና ይሄ ነገሩ ሰዎች ሁልጊዜ የሱን ስትሪም በሚያዩበት ጊዜ በቃ ምን ሊያደርግ ነው፣ ምን ሊፈጥር ነው፣ ምን ልናይ ነው የሚል ጉጉት እንዲያድርባቸው ከማድረግም በተጨማሪ የሚሰራው ስራ በጣም ለብዙ ሰዎች አዝናኝ፣ በጣም አስደሳች። የሱን ስትሪም ማየት 4 ሰዓት 5 ሰዓት ቁጭ ብላችሁ ልታዩ ትችላላችሁ። ነገር ግን 1 ደቂቃ የቆያችሁ አይመስላችሁ። ምክንያቱም የልጁ ፍጥነት የሚያደርጋቸው ነገሮች በሙሉ በቃ አስደሳች ነው። ለተመልካች በጣም ሳቲስፋይድ የሚያደርግ ወይም ደግሞ በጣም የሚያስደስት ሆኖ ስለሚገኝ ማለት ነው።
ይህ ታዋቂ ተጽዕኖ ፈጣሪ እንዴት ነው ታዲያ ይሄንን እድል ያገኘው? ወደዚህ ታዋቂና ትልቅ ወደ መሆን ወይም ደግሞ ተጽዕኖ ፈጣሪ ወደ መሆን ከመግባቱ በፊት ምን አይነት መስመሮችን አልፏል ወይም እንዴት ነው የጀመረው የሚለውን እንመልከት። ጅማሬው በ2016 እስከ 2017 ባሉት ወቅቶች ነበር የጀመረው። የዩቲዩብ ቪዲዮዎችን በመጫን በ2016 አካባቢ ነበር ይሄንን የጀመረው። በወቅቱ የሚለቃቸው ቪዲዮዎች ደግሞ የኤንቢኤ 2K ጨዋታዎችን ነበረ፣ ክሊፖችን እንደነዚህ አይነት ነገሮችን በመጫን ነበረ ላይቭ ስትሪሙን ከፍ ለማድረግ የሚሞክር የነበረው። በዛን ወቅት ግን በጣም ብዙ ተከታዮች አልነበሩትም። አጫጭር ስርጭቶች ነበሩ። ከ2 እስከ 10 የሚሆኑ ሰዎችም ነበረ የሚከተሉት የነበረው። የኮቪድ-19 ወቅት ተጽዕኖ በወረርሽኙ ምክንያት ቤቱ በዋለ ወቅት ስፒድ ቀጥታ ስርጭት በከፍተኛ ሁኔታ ማዘውተር ጀመረ። ጓደኛውም ለምን ተቀምጠ ስርጭት ላይቭ አትገባም ብሎ ስለነገረው በቁም ነገር እንደያዘው ይነገራል። በዚህም ወቅት ነበር የኤንቢኤ 2K20 እና የ2K21 ጨዋታዎችን በስፋት ማስተላለፍ የጀመረው። የባህሪው መለወጥና ቫይራል መሆን የስፒድ ስኬት የመጣው ጨዋታውና ችሎታው ብቻ ሳይሆን በቀጥታ ስርጭት ላይ የሚያቀርበው ቁጣ፣ ቁጭትና አስቂኝ ድርጊቶችም ናቸው። ሰዎች የሱን ስሜታዊ መሆን የሚቀነጥቡ የተለያዩ አይነት ቪዲዮዎችን በቲክቶክ ላይ ማጋራት ጀመሩ። ይህም በቲክቶክ ላይ መሰራጨቱ ቫይራል እንዲሆንና በቀላሉ ታዋቂ እንዲሆን ረድቶታል። ሌላኛው ደግሞ ስፒድ ወደ ላቀ ዝና ያሻገረውና አንድ አጋጣሚ ነበር። የቶኪንግ ቤን የተሰኘ የሞባይል ጨዋታ እየተጫወተ የሚያሳየው አስቂኝ ንግግር ነበር። ከቤን ጋር የሚያደርገው ጭቅጭቅ በሚሊዮን የሚቆጠሩ እይታዎች እንዲያገኙ አስችሎታል። ስፒድ የጀመረው እንደ ማንኛውም ቪዲዮ ተጫዋች ቪዲዮዎችን በመጫወት ቢሆንም ነገር ግን ልዩ ያደረገውና ተወዳጅ እንዲሆን ያደረገው የራሱ የሆነ ለየት ያለ ባህሪ ስላለው ነው። በዛም ደግሞ በጣም ብዙ ሰዎች በሱ ደስተኛ እንዲሆኑ ወይም ደግሞ እንዲስቁ ኢንጌጅ እንዲሆኑ ምክንያት ስለሆነ እንግዲህ እንደሚታወቀው አይሾስፒድ ባለፉት ጊዜያቶች ላይ አፍሪካ ላይ ቱር እያደረገ እንደሆነ ይታወቃል። ከኬንያ ቀጥሎ ደግሞ ኢትዮጵያ ላይ እንደሚመጣ ተናግሮ ኢትዮጵያ ላይ መጥቶ ነበር። በዛም ጊዜ ደግሞ ከ300,000 በላይ የሱን ላይቭ ስትሪሞች ቁጭ ብሎ ለ2 እና ከ3 ሰዓት በላይ ለሚሆን ጊዜ ሰዎች የሱን ላይቭ ስትሪሞች ሲከታተሉ ነበረ። በዛም ደግሞ በጣም ብዙ ሰዎች ኢንጌጅመንታቸውን ሲያሳዩ ነበር። በዛች በአጭር ማለትም ከ4 እስከ 5 ሰዓት በሚቆይ ጊዜያት ብቻ ኢትዮጵያ ላይ ስላለው ነገር ለዓለም በቀጥታ በማሰራጨት ዓለም ስለኛ ያላትን አመለካከት እንድትቀይር ኢትዮጵያ ይዚን ያህል አድጋለች፣ ኢትዮጵያ ይዚን ያህል ጽዱ ናት ወይ፣ ኢትዮጵያ ይዚን ያህል ቆንጆ ልጆች አሏት የሚለውን ለዓለም በዛች ሰዓታት ውስጥ ብቻ በማሳየት በጣም በአጭር ጊዜ እውቅና እንድናገኝ አስችሎናል። ከዛም በተጨማሪ ደግሞ እንደ አይሾስፒድ ያሉ ዓለም ላይ ተጽዕኖ ፈጣሪ የሆኑ ወጣቶች ሀገራችን ላይ መምጣታቸው ኢትዮጵያ ላይ ያሉ ላይቭ ስትሪመሮች አንድ ከፍታ ከፍ እንዲሉ ያስችላል። ምክንያቱም ጥሩ የሆነ መነሳሳትንና ኢንጌጅመንትን ይፈጥራል። በዛ ልክ ያ ሁሉ ወጣት ወጥቶ እሱን ለማየት እሱን ለመደገፍ ለሱ ያላቸውን ፍቅር ለማሳየት ያን ሁሉ ጥረትና ያን ሁሉ ግብግብ ስታዩ ነበረ። በተቻለ አቅም አገራችን ላይ ያለውን ነገርን በደንብ ለማሳየት ሞክረናል። ይህም ደግሞ ከአሁኑ ማለት የስትሪም ከመቋረጡ ከ1 እና ከ2 ሰዓት በኋላ በጣም ብዙ በዓለም ላይ የሚገኙ ብዙ ሰዎች ኢትዮጵያ እንደዚህ ታምራለች ወይ፣ ኢትዮጵያ ይዚን ያህል ስልጡን ናት ወይ፣ ኢትዮጵያ ይዚን ያህል ቆንጆ ናት ወይ የሚለውን አጠቃላይም ስለ አፍሪካ ያላቸውን አመለካከት የአይሾስፒድ ስትሪም አመለካከታቸውን እንደቀየረው በጣም ብዙ የመገናኛ ብዙሃን ሲዘግቡት ነበረ። ከዛም በተጨማሪ ደግሞ በጣም ብዙ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ናቸው የሚባሉ በዓለም ሀገራት ላይ ያሉ ሌሎች ዩቲዩበሮችም ቲክቶከሮችም የኛን ወይም ደግሞ የአፍሪካን ዜናዎች ሰፋ አድርገው ሲያነሱ ሲዘግቡ እንደነበር ተመልክተናል። እንግዲህ እንደ አይሾስፒድ ያሉ ገና በ20ዎቹ እድሜ ክልል ውስጥ ያሉ ተጽዕኖ ፈጣሪዎችን ዛሬ ተመልክተናል። እኛ ሀገር ላይም ስንመጣ ደግሞ በዛ እድሜ ክልል ላይ ያላችሁ ወጣቶች ስትሪሙን የጀመራችሁ ወደ ስትሪሙ ለመግባት ያሰባችሁ እንቅስቃሴ ላይ ያላችሁ አገራችን ላይም ቀላል የማይባሉ ላይቭ ስትሪመሮች አሉ። አሁን እየተነሳሱ ነው ያሉት በጣም ብዙ ጎበዞች፣ እኛ ራሱ ቁጭ ብለን የምናያቸው በጣም ብዙ ጎበዝ የላይቭ ስትሪመሮች ኢትዮጵያ ላይ እየተነቃቁ ነው ያሉት። እንደናንተም እንግዲህ ዓለምን በመዞር እንደ አይሾስፒድ ተጽዕኖ ተፈጣሪ የመሆን አቅም እንዲኖራችሁ አሁን ያላችሁበትን ስራ ጠበቅ አድርጋችሁ በመያዝ አዳዲስ ነገሮችን በማምጣት አገራችንን በማሳየት መስመር ውስጥ መግባትና ከነሱ እኩል ተወዳዳሪ የምትሆኑበትን መንገድ መፍጠር ማዘጋጀት ትችላላችሁ ማለት ነው። ወደዚህ ስራ መግባት የምትፈልጉ ሰዎች በዋነኛነት የሚያስፈልጋችሁ የዩቲዩብ የቲክቶክ እውቀት፣ ከዛም በተጨማሪ ደግሞ አንድ ስማርትፎን ላይት ያስፈልጋችኋል። ይሄንን ይዛችሁ የራሳችሁን ኮንተንት ይዛችሁ በመግባት ጊዜያችሁን አስፈላጊ ነገር ላይ በመዋል ራሳችሁን መቀየር ሀገራችሁን ማሳወቅ ትችላላችሁ ማለት ነው። በዛሬው ፕሮግራማችን እንግዲህ ስለ አይሾስፒድ አመጣጥ፣ አይሾስፒድ ማን ነው፣ ምን እየሰራ ነው ያለው፣ እውቅና ምን ይመስላል፣ እውነት ይሄ ሰውዬ ተጽዕኖ ፈጣሪ ነው ወይ የሚለውን ሰፋ አድርገን ለማየት ችለናል ማለት ነው። እንደነዚህ አይነት ተመሳሳይ ቪዲዮዎች በቀጣይ እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ደግሞ እኔ ሊና አብርሃም ነኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።